ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ወዳደረግነው መረጃ ስናልፍ ግብፅ ከጅቡቲ ጋር ኢትዮጵያ የምትሰጣትን የኤሌክትሪክ ኃይል በአማራጭነት ሊተካ የሚችል የሶላር ኃይል ማመንጫን ለመገንባት እናም ጅቡቲን ከኢትዮጵያ ለመለየት ያቀደ ስምምነት ስለመፈረሟ እየተሰማ ነው። ይህንን መረጃ በሚመለከት ግብፅ በዚህ ደረጃ ከጅቡቲ ጋር የዚህ አይነት ስምምነት ማድረጓ ለኢትዮጵያ ብሔራዊ ጥቅም መጠበቅ አሊያም ደግሞ በኢትዮጵያ ብሔራዊ ጥቅም ላይ ምን አይነት ጉዳት አለው የሚለውን እናያለን። ይሄ ጉዳይ በተለይም ከንግድ ሁኔታ ጋር የሚገናኝ ነው። በሌላ በኩል የጎሳ ፖለቲካ ላይ መሰረት ያደረገው የጅቡቲ ፖለቲካ አሁን ላይ በእጅጉ እየተናወጠ ነው። ትርምስም በጅቡቲ ውስጥ ይታያል። ይህ ሁኔታ በኢትዮጵያ ወጪ ገቢ ንግድ ላይ ምን አይነት ተጽዕኖ ሊያሳድር ይችላል? የዚህ ምንጭስ ምንድን ነው? ኢስማኤል በቅርቡ ለ6ኛ ዙር የመሪነት እንግዲህ ጊዜያቸውን ለማራዘም የምርጫ ውድድር ላይ ለመሳተፍ ሕገ መንግሥት ማሻሻላቸው ይታወቃል። በሕገ መንግሥቱ ላይ ምን ስለነበረ ነው የተሻሻለው? ምን ተከልክሎ ምን አሁን ተፈቅዷል? አሁን ደግሞ ምን አዲስ ነገር እየተፈጠረ ነው የሚለውንም እናያለን። ሌላው ጉዳይ በቀጠናችን የኢትዮ ኤርትራ የባህር በር ጉዳይን የሚመለከት አዳዲስ እንግዲህ የኃይል አሰላለፍ ስርዓቶች እየመጡ ነው። ከሶማሊያ ጋር የሚገናኝ አዲስ ነገርም ወጥቷል። ሶማሊያ አሁን ላይ ወደ 40 ሺህ ጦር ነው ያላት። ግን በቀጣይ በጥቂት ወራት ውስጥ ወደ 100 ሺህ ዌል ትሬንድ የሚባሉ ወታደሮችን አሰልጥና ሬዲ ለማድረግ ዝግጅት እንደምታደርግ አስታውቃለች። ይሄ ለኢትዮጵያ በተለይ ከቀጠናዊ ሁኔታ አንጻር ምን አይነት የጸጥታ ችግር ሊፈጥር ይችላል? ሶማሊያስ በዚህ ደረጃ የዚህን ያህል ጦር ማደራጀቷ ትርጉሙ ምንድን ነው የሚለውን ጉዳይ እናያለን። ሌሎችም ቀጠናዊና በጣም ከኢትዮጵያ ብሔራዊ ጥቅም ጋር የሚገናኙ ያልናቸውን ወሳኝ ጉዳዮች ይዘን ቀርበናል። አብራችሁ እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ እያመንን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ አብረን እንድንሰራ እየጋበዝን ስለ አብሮነታችሁ እያመሰገንን እንደዚሁ የተለየ ሐሳብ አስተያየት ወይም ደግሞ የምትሰጡን የምታክሉልን መረጃም ሆነ ሐሳብ ካለ በኮሜንት መስጫ ሳጥኑ በኩል እንድታጋሩን እየጋበዝን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም ተሻገርን። እንግዲህ ቀዳሚ ያደረግነው የኢትዮጵያን አሁናዊ ጉዳይ የሚመለከት ነው። እንግዲህ የምስራቅ አፍሪካ ቀጠና የተለያዩ ጡዘቶች የበዙበት ቀጠና እንደሆነ ይታወቃል። ይሄ ቀጠና ከዚህ ቀደም ትኩሳታም ነው እንደሚታወቀው። በተለይም ኢትዮጵያ ከባህር በር እንድትገለል ከተደረገ በኋላ ኦልሞስት በምስራቅ አቅጣጫና በደቡብ ምስራቅ፣ በሰሜን እንደዚሁም በሰሜን ምስራቅ አቅጣጫ ያሉ የምስራቅ አፍሪካ ሀገራት የሚባሉ በተለይም በዚህ በህንድ ውቅያኖስና በቀይ ባህር ዳርቻ ላይ የሚገኙ ሀገራት በሙላ ኢትዮጵያ ላይ ያልሆነ የውጭ ግንኙነት ፖሊሲ ነው የሚያራምዱት። በተመሳሳይ ደግሞ ሰላም አይደለምም የማይባል ሁኔታ ነው ያለው፣ አቅልሎ ለመናገር ማለት ነው። ከበድ ስናደርገው ደግሞ እነኚህ ሀገራት ተጣምረው ኢትዮጵያ ላይ ቀጠናዊ የደህንነትና የጸጥታ ስጋት የሚፈጥር ከኢትዮጵያም አልፎ ማለት ነው በጣም ሴራ የተሞላበት ሸፍጥ የተሞላበት ክህደት የተሞላበት አካሄድ ነው እየሄዱ ያሉት። ለአብነትም የኢትዮጵያን ወቅታዊ ሁኔታ ስንመለከት ኢትዮጵያ አሁን ላይ ኢኮኖሚዋ በጣም እያደገ ነው። በተመሳሳይ የኢትዮጵያ ኢኮኖሚ ከማደጉም በላይ የኢትዮጵያ ኢኮኖሚ በጣም በሚገርም ሁኔታ ከዚህ ቀደም በጣም በባሰ ሁኔታ በተለያዩ የጸጥታና የደህንነት ጉዳዮች እየተፈተነም የሚገኝበት ሰዓት ነው። በአንድ በኩል አዳዲስ ፕሮጀክቶች መምጣታቸው ኢኮኖሚው ላይ የፈጠሩት የተለያዩ አቅሞች አሉ። ለምሳሌ የታላቁ የኢትዮጵያ ህዳሴ ግድብ መገንባት የኢትዮጵያ ኢኮኖሚ ላይ በጣም ብዙ የሆኑ አቅሞችን ፈጥሯል ወይም ደግሞ ይዞ መጥቷል። ለምሳሌ ግድቡ ዓመት ሳይሞላው የግድቡ ውሃ ላለፉት 5 ዓመታት ኦልሬዲ 4 ዓመት አሁን 5ኛ ዓመቱ ላይ ነው። ኦልሬዲ ሞልቷል። በርካታ የአሳ ምርት እየተገኘበት ነበር። ባለፈውም ወደ 700 ምናምን ሚሊዮን ብር ያወጣ የተወሰነ እንትን ተገኝቷል። ለማንኛውም የአሳ ምርት ተገኝቷል። ይሄ እንግዲህ በሩብ ዓመት ያለ ነው። ግን እንደ አጠቃላይ በዛ አካባቢ ሎጆች፣ የተለያዩ የመዝናኛ ሪክሬሽን ሴንተሮች እንደዚሁም ደግሞ የመስኖ ልማት
አዳዲስ ይሄ ስማርት ሲቲ የሚባሉ ፕሮጀክቶች አሉ። እነሱ የኢትዮጵያን የኮንስትራክሽን ኢንዱስትሪ ቡም ያደርጋል ተብሎ እንግዲህ እየተጠበቀ ነው ያለው። በዛም ላይ ትልቅ ነገር አዳርጓል። በሌላ በኩል ግን በዋናነት የዚህ የታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ ወደ ሥራ መግባት በኢትዮጵያ ኢኮኖሚ ላይ በጣም ከፍተኛ የሆነ ጭማሪ ያሳየ ወይም ደግሞ ለውጥ አመጣ የሚባለው የኢትዮጵያን የመደራደር አቅም ጨምሯል። ወደ ዲፕሎማሲው ይመጣሉ። በተጨማሪ ደግሞ አዳዲስ የኤሌክትሪክ ኃይል አቅርቦትን የተመለከቱ ስምምነቶችም እንዲፈረሙ አድርጓል። ለዚህ አብነት የምትሆነው ኬንያ ነች። ኬንያ ከዚህ ቀደም ከኢትዮጵያ ከምትወስደው የኃይል ወይም የኤሌክትሪክ ኃይል በተጨማሪ ሌሎች አዳዲስ የኃይል አማራጮችን ብትጠቀምም ያ ለአገር ውስጥ ፍጆታ በቂ ሆኖ ስላልተገኘ አሁንም ከኢትዮጵያ ሌላ አዲስ ተጨማሪ የኤሌክትሪክ ኃይል ለመውሰድ ከኢትዮጵያ መንግስት ጋር ተስማምታለች። በተመሳሳይ ሶማሊያና ጅቡቲም ይህንን አረጋግጠዋል። እንግዲህ ለሱዳንም ከዚህ ቀደም ትሰጣለች። ከሁሉም በላይ አሁን ኮንፊርምድ የሆነው የደቡብ ሱዳን የጅቡቲና የኬንያ ነው። አዳዲስ የኤሌክትሪክ ኃይል አቅርቦት ወይም ደግሞ መስመር ዝርጋታም እንግዲህ በመንገድ ላይ ነው ወይም በእንቅስቃሴ ላይ ነው። ከዚህ ቀደም ደግሞ የተዘረጉትም ላይ የኃይል ተሸካሚ ሹቦችና እነኚህ የመስመር ዝርጋታዎችም አፕዴት ተደርገው እንዲጨምሩት የተደረገበት ሁኔታ ነው ያለው። ይሄ በራሱ በኢኮኖሚው ላይ የበለጠ ጥቅምን ፈጥሯል። በሌላ በኩል ኢትዮጵያ ተስፈኛ ሀገር እንድትሆንም አድርጓታል። ይሄ የታላቁ የኢትዮጵያ ህዳሴ ግድብ መገንባት በጣም ዘርፈ ብዙ ጥቅሞችንና የአመለካከት ለውጦችንም ነው ያመጣው። ለምሳሌ የአመለካከት ለውጡ ከኢትዮጵያውያን ብንጀምር ኢትዮጵያውያንን አንድ ያደረገ ነው። በልማት መለወጥ እንደሚቻል ማረጋገጫ የሰጠ ነው። ሁሉም ደግሞ ልማት ላይ ካተኮረ አገሪቱ እንደምትቀየርና የኢትዮጵያ አንደኛም ዋና ጠላት ከነኚህ ቀጠናውን በየጊዜው ከሚያተራምሱ ባለመግባባት ምክንያት ወደ ትርምስ ከሚያስገቡን አሻጥረኛ ሀገሮች በተጨማሪ ድህነት እንደሆነ ህዝቡ ተገንዝቧል። ስለዚህ ድህነትን ለመቅረፍ አብሮ በጋራ መስራትና ልክ የታላቁ የኢትዮጵያ ህዳሴ ግድብ ላይ የታየውን ብሔራዊ አንድነት በሌሎች የልማት ዘርፎች ላይም የሚደገም ከሆነ የኢትዮጵያ ኢኮኖሚ በአጭር ጊዜ ውስጥ ወደ መካከለኛ ገቢ ካላቸው አገራት ተርታ የሚመደብበት ጊዜ ሩቅ እንደማይሆን ማረጋገጫ የሰጠ ነው። በሌላ በኩል በቀጠናው ያሉ አገራት ወደውም ሳይሆን ሳይወዱም ተገደውም አማራጭ ሲያጡ ወደ ምንድን ሄዱት? ወደ መደራደር ነው የገቡት። ከኢትዮጵያ ጋር ወደ መደራደር። ይሄ ማለት ኢትዮጵያ በዚህ ቀጠና ላይ የተጽዕኖ መፍጠር አቅሟ ጨምሯል ማለት ነው። ምክንያቱም ለምሳሌ እነ ጅቡቲ እነ ሶማሊያ ኢቭን ራሷ ደቡብ ሱዳንም ቱን ሱዳንም ራሷ ኢትዮጵያን አሁን ያገለለ ወይም ደግሞ ከኢትዮጵያ ውጪ ልራመድ ቢሉ የማይችሉበት ሁኔታ ላይ ነው ያሉት። ለምንድን ነው ሲባል ተሞክሮ ታይቷል። ለምሳሌ ደቡብ ሱዳን ውስጥ ግብፅ ልገባ ሞክራ ነበር። የግብፅ ደቡብ ሱዳን ውስጥ መግባት ምን እንደፈጠረ ደቡብ ሱዳኖች አይተዋል። በቅርቡ እንኳን በደቡብ ሱዳን በተፈጠረው ግጭት በተለይ ምክትል ፕሬዝደንቱ መታሰራቸውን ተከትሎ ሬክ ማቻር ማለት ነው የደቡብ ሱዳን ተቃዋሚ ኃይሎች ኢትዮጵያ ታደራድረን በውስጥ ጉዳያችን ልንግባባ አልቻልንም፣ አገሪቱ ዳግም ወደ ጦርነት ከምትገባ ኢትዮጵያ ታደራድረን የሚል ጥያቄ አቅርበዋል። ይህንን የዓለም አቀፍ የዜና አውታሮችም ዘግበውታል። በሌላ በኩል ደቡብ ሱዳን በሱዳን በኩል የምታስወጣ የነበረውን የነዳጅና ይሄ የጋዝ ምርቷንም ሌሎችም ኢኮኖሚያዊ ኤክስፖርት የምታደርጋቸውን ምርቶቿን በኢትዮጵያ በኩል ለማድረግ ከኢትዮጵያ መንግስት ጋር ተስማምታለች። በጣም ትልቅ ድል ነው ይሄ። ለምን? አንደኛ ለኛም ሀገር አቅርቦቱን በቀላሉ ሴኪዩር ለማድረግ ይረዳናል። ሁለተኛ ኢንኬዝ እንኳን አሁን እነ ጅቡቲ ወደ በኋላ ላይ መጣበታለሁ የጅቡቲን ጉዳይ አሁን ከግብፅ ጋር የተፈራረሙትን። ግን እዚህ ጋር አንድ ቁም ነገር ለማስጨበጥ ፈልጌ ነው። እንደ ጅቡቲ ያሉት ሚጢጥያ ሀገራት እንኳን ኢትዮጵያ ላይ የባህር በር አለን ብለው ተመጻዳቂ በሆኑበት በዚህ ሰዓት የቀይ ባህር ቀጠናና በዋናነት የሰሜናዊ የህንድ ውቅያኖስ ዓለም አቀፍ የንግድ መስመርና ይሄ የባበል መንደብ የቀይ ባህርና የህንድ ውቅያኖስን የሚያገናኘው መግቢያው ቢታወክ ከዚህ ቀደም ሁቲዎች እንዳደረጉት በቀጠናው ከፍተኛ የጸጥታ ስጋት ስላለ እንደ ወደ ትርምስ እንኳን ቢገባ ሰርቫይቭ ማድረግ የምንችልበት በአብዛኛው ከአረቡ ዓለም የሚመጣውን ነዳጅ ቢያንስ እዚሁ ማግኘት የሚቻልበትን ሁኔታ ወይም ሌሎችም ከነዳጅ ስል ያው የተለያዩ ምርቶች አሉ በውስጡ እነኛን ምርቶች እዚሁ ከጎረቤት ሀገር በቅርብ ማግኘት የምንችልበትን ሁኔታ እድል የሚፈጥር ነው። ስለዚህ ለኢትዮጵያ ኢኮኖሚ በጣም ከፍተኛ የሆነ ጥቅምን አስገኝቷል። ይሄ የሆነው በታላቁ ህዳሴ ግድብ ምክንያቱም ለምን ኢትዮጵያ ምን ትሰጣለች ነው። አሁን
የትኛውም ሀገር ከሆነ ሀገር አንድ ነገር ሲቀበል በምትኩ ምን ይሰጣል የሚለው ነገር ግድ ነው። ቢኮዝ ዘመኑ የሚጠይቀው የአገራት ግንኙነት መሰረቱ ይሄ ነው። ዊን ዊን ነው። ይሄ ዲፕሎማሲያዊ ግንኙነት የግድ ነው። ስለዚህ በዚህ በኢኮኖሚያዊ ግንኙነት ውስጥ ደቡብ ሱዳን ነዳጅ ካላት ነዳጅ ከሆነ የምታቀርበው፣ ኢትዮጵያ ደግሞ የኤሌክትሪክ ኃይልን ታቀርባለች። ሌላኛው ደቡብ ሱዳን የሌላትን የኃይል አማራጭ ታቀርባለች ማለት ነው። ያው በቀጣይ እንግዲህ የኢትዮጵያ ዕቅድ ምንድነው? ሁሉም የናይል ኢኒሼቲቭ አባል የሆኑ በተለይ የላይኛው ተፋሰስ አገራት በየራሳቸው የናይል ውሃ ላይ የባለቤትነት መብት ኖሯቸው ከታችኛዎቹ እንደነ ግብፅና ሱዳን ካሉ የናይል ተፋሰስ አገራት ጋር በሰላምና በመተባበር የጋራ ጥቅምን መሰረት ያደረገ እንቅስቃሴ እንዲኖር ነው። የልማት ትብብር እንዲኖር ነው። ምን ያህል አገራት ይህን ተረድተውታል? ጥያቄ ያለበት። ምክንያቱም ግብፅ እነ ዩጋንዳ፣ ደቡብ ሱዳንን፣ ሩዋንዳን፣ ብሩንዲን እስከ ኮንጎ ዲሞክራቲክ ሪፐብሊክ ድረስ ሄዳ የተለያዩ የውሃ ጉድጓዶችን በማውጣት እንደዚሁም ደግሞ የመስኖ አንዳንድ ቦታዎች እነኚህ ከጉድጓድ በወጡ ውሃዎች መስኖንም በመስራት ብቻ አነስ ያሉ ፕሮጀክቶችን ለነሱ በመስራት ከኢትዮጵያ ጋር እንዳይተባበሩ በተለይ የናይል ኢኒሼቲቭ ስምምነት ላይ ፊርማቸውን እንዳያኖሩም ከፍተኛ የሆነ እንቅስቃሴ ስታደርግ ነው የቆየችው። በእርግጥ ይሄ ጉዳይ በቀላሉ የሚታይ አይደለም። ነገር ግን ኢትዮጵያ ኦልሬዲ እነ ደቡብ ሱዳን ኦልሬዲ በፓርላማቸው ያላጸደቁ አገራት ትንሽ ቁጥራቸው ከፈረሙት አገራት ስለበለጠ ነው እንጂ የናይል ኢኒሼቲቭን ኦልሞስት ሁሉም አገራት ፈርመውታል ከግብፅና ከሱዳን ውጪ ኢትዮጵያን ጨምሮ። ነገር ግን አሁን ግብፅ አጀንዳዋ ይሄ የናይል ኢኒሼቲቭ አጀንዳ ወይም ደግሞ ራሱ ስምምነቱ እንዲፈርስ ስለሆነ ሙከራ ስታደርግ ነው የቆየችው። በዚህ መሃል ነው እንግዲህ የታላቁ የኢትዮጵያ ህዳሴ ግድብ መገንባትና ወደ ሥራ መግባት ነገሮችን የቀየረው። ለዚህም ነው ግብፅ አሁን የምትይዘው የምትጨብጠው አታ ኢትዮጵያ ያገኘችውን ታማኝነት፣ ኢትዮጵያ ያገኘችውን የመደራደር አቅም፣ በተጨማሪ ደግሞ ኢትዮጵያ በኢኮኖሚያዋ ላይ ይመጣል ተብሎ ካሁኑ የተተነበየው ትንበያ ስላስበረገጋት ኢትዮጵያ ጭራሽ ታላቁ የኢትዮጵያ ህዳሴ ግድብን ገንብታ አሁን ደግሞ ጭራሽ ወደ ባህር በር በሚል እንግዲህ ከኤርትራም ጋር ከሱዳንም ጋር ከጅቡቲም ከሶማሊያም ከነ ሳውዲ አረቢያም ኢቭን ከነ ኳታርና ከነ ኢራን ጋር ጭምር ተጣምራ ኢትዮጵያ ላይ ተጽዕኖ ለማሳደር እየሰራች ነው ያለችው። ይሄ እንግዲህ በራሱ የሚያሳየው ነገር አለ፣ መልክ አለው የራሱ። ቀጠናው አሁን በምን አይነት ሁኔታ ውስጥ ነው የሚገኘው ሲባል የቀጠናው ሁኔታ ሰላምም አስተማማኝ ያልሆነበት፣ በተመሳሳይ ደግሞ ጦርነትም ደግሞ በግልጽ የሌለበት ግን ደግሞ ሊመጣ የሚችልበት ሁኔታ ውስጥ ነው ያለው ይህ የምስራቅ አፍሪካ ቀጠና። ይሄን ስል ግን ኢንተርምስ ኦፍ ኢትዮጵያ ነው እያወራው ያለሁት። ለምሳሌ ሱዳንና ሶማሊያ ብንገባ እልም ያለ ጦርነት አለ። ነገር ግን በጣም ቀጠናውን ወደ ትርምስ ይወስዳል የሚባለው ጦርነትና የሚፈራው ጦርነት ኢትዮጵያና ከኢትዮጵያ ጋር የሚደረግ ለምን ከተባለ ቀጠናውን ተሸክማ የምትገኘው አገር ኢትዮጵያ ስለሆነች ማለት ነው። ይህን ስል ኢትዮጵያን በጣም አገዘፍካት እንዳትሉኝ፣ ከዚህም በላይ ግዙፍ ነች። ትልቅ አገር ነች። ብዙ አቅም ያላት አገር ነች። በአራቱም አቅጣጫ ይህንን ቀጠና የምትመግብ አገር ነች። በውሃም በሌሎች ምርቶችም ኬንያ ብቻ ነች ኢትዮጵያን የምትገዳደረው እዚህ ቀጠና ላይ። በነገራችን ላይ እሱም ኢትዮጵያ በተለያዩ የጸጥታ ስጋቶች በተለያዩ የጸጥታና ይሄ የውስጥ ችግሮች ምክንያት እንደ ያው በዚህም በዛም ቢዚ የሚያደርጓት ነገሮች ስለተፈጠሩ ነው እንጂ ኢትዮጵያ ልማቷ ያለ ጸጥታ ስጋት ማለት ይህን ስል እንኳን ኢትዮጵያ እነ ራሽያም እነ አሜሪካም የጸጥታ ስጋት አለባቸው። ቻይናም አለባት። የሌለበት ሀገር የለም። ቢያንስ የምንመለከትበትና የምንሰጠው ትርጓሜ ለነገሮች ማለትም ለምሳሌ ለቀጠናዊ ጉዳይ አንድ ቀጠናዊ አጀንዳ ሲነሳ ያንን የቀጠናዊ አጀንዳ የመተንተን አቅም፣ በመተንተን ውስጥ ደግሞ የምንደርስበት ድምዳሜና ለነገሩ የምንሰጠው ትኩረትና ነገሩ ከእኛ ብሔራዊ ጥቅም ጋር ያለው ግንኙነት ወይም ትስስርና ተቃርኖም ከሆነ በዛው ልክ የሚኖረው ተቃርኖን መሰረት አድርገን የምናይበት አንግል ካልሆነ በስተቀረ የትኛውም ሀገር የሆነ የጸጥታ ችግር አለበት ወይም ደግሞ ስጋት አለበት። ነገር ግን የኢትዮጵያን ለየት የሚያደርገው አብዛኛው የኢትዮጵያ ድክመት የሚመጣውና ኢትዮጵያ የምትዳከመው በውስጥ ኃይሎች መሆኗ ነው። ይህንን ታሪክም ያስረዳናል። በታሪክም ኢትዮጵያ ከዚህ ቀደም ለበርካታ ዘመናት ወደ ኋላ የቀረችበት አንዱ ምክንያትም የውስጥ ግጭቶች መበራከታቸው ነው።
እናም ይሄንን ሁሉ የውስጥ ችግር ተቋቁማ የታላቁ የኢትዮጵያ ህዳሴ ግድብን መገንባቷ ግብፅን በኢትዮጵያ ኦልሬዲ ልበላ ነው ወይም ደግሞ ልዋጥ ነው፣ ቀጠናውን ኢትዮጵያ ልትቆጣጠረው ነው የሚል አጀንዳ ወይም የትንተና ድምዳሜ ላይ እንድትደርስ ስላረጋት አሁን ከኢትዮጵያ ጋር በማንኛውም መልኩ ከሰላም ይልቅ ተቃርኖን የምትመርጥ አገር ሆና ኢትዮጵያን ለማተራመስ በቅርቡም እንግዲህ በሱዳንና በኤርትራ በኩል ዛቻም እየዛተች ትገኛለች። ለመምጣት አስባ ማለት ነው። እንግዲህ ትመጣለች አትመጣም አብረን የምናየው ጉዳይ ነው። ለማንኛውም ይሄ ሁኔታ ነው ያለው። ይሄ ባለበት ሁኔታ እንደ ደቡብ ሱዳን ያሉ አገራት ከኢትዮጵያ ጋር በጣም ጥብቅ የሆነ ቁርኝትን የሚያጠናክር ግንኙነትን የሚያሳድግ የልማት ትብብርን ደግሞ ወደ ተሻለ የማዕቀፍ ደረጃ ላይ የሚያደርስ ስምምነት ተፈራርማለች ኢትዮጵያ። ይህንን ስምምነት ሄደው የመሩት የኢኮኖሚ ሚኒስትሩ አቶ አህመድ ሺዴ ናቸው። እንግዲህ በንግድ የእርስ በርስ ንግድ ልውውጥ፣ የባንኮች አሰራርን በተመለከተ እንደዚሁም ደግሞ ይሄ ድንበር ተሻጋሪ ንግዶችንም በሚመለከት በተለያዩ መስኮች ስምምነት ተፈራርመዋል። በተጨማሪ ደግሞ የኢትዮጵያ አየር መንገድም የደቡብ ሱዳን አየር መንገድን እንዲያዘምን በሼር እንደሚሰሩ ተግባብተው ኦልሬዲ አሁን በሼር ለመስራት ተፈራርመዋል። ያ ማለት የኢትዮጵያ አየር መንገድ በቀጣይ በሱዳን ውስጥም ምን አለው ማለት ነው፣ ሮል አለው በደቡብ ሱዳን አየር መንገድ ውስጥ ማለት ነው። በተጨማሪ ይሄ የነዳጅ ማስተላለፊያ ቱቦን ቀድሞ በፖርት ሱዳን በኩል ሲወጣ የነበረው ያ ማለት በጣም ረጅም ርቀት ሄዶ ነው በሱዳን ውስጥ። ምክንያቱም ደቡብ ሱዳን ሳትገነጠልም በፊት ከዛ አካባቢ ነዳጅ ስለሚወጣ እዛም ነዳጅ ስላለ ግዴታ ሱዳን ደግሞ በራሷ ወደብ በኩል ማስወጣት ስላለባት በዛ ነበር። አሁን ግን ደቡብ ሱዳን ሁለት ወደቦችን መጠቀም እንደምትፈልግ ተረጋግጧል። አንደኛው የኬንያው ሞምባሳ ነው። ያም ከኬንያ መንግስትና ከዩጋንዳ ጋር ስምምነትን በመፍጠር የተደረገ ነው። በሌላ በኩል የአሰብ ወደብ ወይም ኢትዮጵያ ያላትን ነው። አንዱ ይሄ ነው። ያ ማለት ኢትዮጵያ ነች ሁለተኛውን በል እንደዛ ነው እነሱም የሚያምኑት። በበርበራ ወደብ አማካኝነትም የሚሄድ በአሰብና ኢትዮጵያ በቀጣይ በቀይ ባህር ዙሪያ የምትሰራው አዲስ ወደብ ይኖራል። በዛ ስለሱ በቀጣይ እናወራለን። በዛ ወደብ አማካኝነትም ሊወጣ የሚችልበት ሁኔታ አለ። ነገር ግን አሁን ላይ በተጨባጭ ኢትዮጵያ የባህር በሩን ስትረከብ የአሰብ ወደብ በአጭር ጊዜ ተጠናቆ ስራ ውስጥ ሊገባ የሚችልበት ሁኔታ ይኖራል። ነገር ግን ያ ጊዜ ይፈልጋል። ምክንያቱም ወደቡ ፈንክሽናል ነው ለማለት በጣም ብዙ ነገሮች ይጎሉታል፣ አይቻልም። ስለዚህ ያንን ለማስተካከል ወይም ደግሞ ወዳጅ ሀገራትን ጠርቶ በእነሱ ኢኮኖሚያዊ አቅም በጋራ ለመገንባትም ወደቡን ማልማት ይቻላል። ነገር ግን ይሄንን ተግባብተዋል። ለጊዜው የታናል ዝርጋታ ይሄ ቱቦን በደቡብ ሱዳንና በኢትዮጵያ መንግስት መካከል እንዲጀመር ስምምነት ተደርጎ ሁለቱ ሀገራት አሁን ያላቸው ግንኙነት በጣም የጠበቀ ነው። ኢትዮጵያ በአንጻሩ ኤሌክትሪክ ለደቡብ ሱዳን ከዚህ በፊትም ትሰጥ ነበር፣ አሁንም ለመስጠት ተስማምተዋል። ሌሎች የግብርና ምርቶችም ኢትዮጵያ ያላትን ወደ ደቡብ ሱዳን ገበያም ለማቅረብ እንግዲህ ስምምነት ላይ ተደርሷል ማለት ነው። ይሄ ሁኔታ የኢትዮጵያን ቀጠናዊ አቅም በደንብ ከማሳደጉም በላይ ኬንያም ከኢትዮጵያ ጋር አዳዲስ ስምምነት ውስጥ ገብታለች። የሁለቱ ሀገራት የንግድ ግንኙነትም ከመቼውም ጊዜ በላይ ተጠናክሯል። በሌላ በኩል ሶማሊያም ሮጣ ካይሮ፣ አንዴ አስመራ፣ እነሱም ሞቃዲሾ እያሉ ሰርግና ምላሽ ይመስል በጣም በርካታ እንቅስቃሴ ካደረጉ በኋላ ሐሰን ሼክ ወደ ኢትዮጵያ ወደ አዲስ አበባ ተመልሰው ነበረ ወይም ከኢትዮጵያ ጋር ሆነው ነበረ። ከሰሞኑ ግን አዲስ ነገር ተፈጥሯል። ይህ አዲስ ነገር ኢትዮጵያና ኤርትራ ወደ ጦርነት ሊገቡ የሚችሉ ከሆነ የግብፅና የኤርትራ ጥምረት በቀጥታ ሮጦ ሄዶ የኢትዮጵያን 90% የወጪ ገቢ ንግድ የሚካሄድበትን የኢትዮ ጅቡቲ መስመር ለመቆጣጠር እቅድ ስላለው ኢትዮጵያ ይሄ ሁኔታ ከመከሰቱ በፊት በቀጥታ ነገሩ ሳይቃጠል በቅጠል ነው በማለት የበርበራ ወደብን መጠቀም ጀምራለች። ያ ማለት እንግዲህ መረጃዎች የሚጠቁሙት እንደዛ ነው። ያ ማለት የነሱን እቅድ ከማክሸፉም በላይ ምናልባት ጅቡቲ ኢትዮጵያ ላይ ከሰሞኑ እያሳየች ያለችውን ይሄ የአኩራፊነት ጸባይ አደብ እንድገዛም ያደርጋት። ምክንያቱም ኢትዮጵያ ሁል ጊዜ አማራጭ ባገኘች ቁጥር ወይም ደግሞ አማራጭ ባላት ቁጥር ሁለት ነገሮች ይፈጠራሉ። ዊዝ ሪጋርድ ቱ ከጅቡቲ ጋር በተገናኘ አንደኛው ጅቡቲ ኢትዮጵያ ላይ እንደፈለጋት የምታደርገውን የዋጋ ጭማሪና የኢትዮጵያን የውጭ ገቢ ንግድ የምታጉላላበትን መንገድ ታቆማለች ወይም ራሷን ለማስተካከል የምትዘጋጅበት ይሆናል። ያ ማለት ከኢትዮጵያ ጋር እንድትደራደር ያስገድዳታል ሳትፈልግ። ለምን ያንን የማታደርግ ከሆነ ኢትዮጵያ
በጅቡቲ በቀጣይ የምታደርገውን የወጪ ገቢ ንግድ ባታቆምም ጅቡቲ ለራሷ ስትል ይሄ የወጪ ገቢ ንግድ እንቅስቃሴ እንዳይቋረጥ ወይንም ደግሞ ቢያንስ ኢትዮጵያ ቀዳሚ ሆና ወይም ደግሞ ቅድሚያ ተሰጥቷት በወደቡ በአግባቡ የምትጠቀምበት ሁኔታ እንዲኖር ስምምነት ታደርጋለች። በሌላ በኩል ደግሞ የደህንነት ሁኔታዋ የተጠበቀ ይሆናል። የኢትዮጵያ ለምሳሌ መሳሪያዎች ስታስገባ ለደህንነትና ለሰላምና ጸጥታ ጉዳዮች ማስጠበቂያ መገልገያ የሚሆኑ የጦር መሳሪያዎችን፣ ሌሎች ከደህንነት መሳሪያዎች ጋር የተያያዙ ነገሮችን ስታስገባ ሴኪውርድ ሆና እንደ ከዚህ ቀደሙ በጅቡቲ በኩል ሲገባ በጠዋት ዛሬ ገብቶ ነገ ጠዋት ደግሞ ግብፅ ጋር እንደሚደርሰው አይነት ሳይሆን መረጃው የሚሆነው በድብቅ ነገሮች ይከናወናሉ። የኢትዮጵያ ተጋላጭነት ይቀንሳል ማለት ነው። ይሄ በጣም ከፍተኛ ጥቅም ነው። እንደ ቀላል ማየት የለባችሁም። ለምን? አንድን ሀገር ዋና ተጋላጭ የሚያደርገው መረጃ ሊክ የማድረጉ ጉዳይ ነው። መረጃ ሊክ ባደረገ ቁጥር የአንድ ሀገር ሚስጥር በተጋለጠ ቁጥር የሀገር ተጋላጭነቱ ይጨምራል። ለጸጥታና ለደህንነት ተጋላጭነቱ በጣም ይጨምራል። ወይራስ በተመሳሳይ የጸጥታ እና የደህንነት ተጋላጭነቱ እንዲቀንስ መረጃዎች በጥንቃቄና በሚስጥር መያያዝ አለባቸው። ስለዚህ አንዱ መረጃ ኢትዮጵያ ምን አይነት ወታደራዊ አቅም አላት፣ ምን አይነት መሳሪያዎች አላት የሚለውን ጉዳይ ምንም እንኳን የዘመኑ የቴክኖሎጂ ዘመን ስለሆነ የግሎባላይዜሽን ኢራ ላይ ስላለን በሳተላይት ኢሜጆች ወይም ደግሞ ሌሎች አማራጮችን በመጠቀም የሀገር ውስጥ እንቅስቃሴን ማየት ይቻላል። ነገር ግን በሀገር ውስጥ እንቅስቃሴ ውስጥ የተለያዩ ደግሞ የሚደበቁ ነገሮች አሉ። ሙሉ በሙሉ ማየት አይችሉም። ያ ማለት ተጋላጭነታችንን ይቀንሳል እያልኩኝ ያለሁት። ከዚሁ ጋር ተያይዞ ሌሎች የሚመጡ እንትኖች አሉ። ለምሳሌ የወደብ ኪራይ ይቀንሳል ወይም አይጨምርም። እንደገና ደግሞ መጉላላት ይቀራል። አንድ አማራጭ ብቻ ከሆነ ያላት ኢትዮጵያ ትጉላላለች። ያው ጅቡቲ እንደምታደርገው ብዙ ጊዜ ማለት ነው። ይሄ የኢስማኤል ኡመር ጉሌድ የሚመሩት ንጉሳዊ ቤተሰብ ያው ንጉሳዊ እንበለው፣ ምክንያቱም ካጎታቸው ነው ስልጣን የተቀበሉት። ጅቡቲ ነፃ ከወጣች በኋላ እንደ ኢትዮጵያ አቆጣጠር 1969 እንደ አውሮፓውያን አቆጣጠር 1977 ነው ጅቡቲ ከፈረንሳይ ነፃ የወጣችው። ግን አሁንም ፈረንሳይ ሞግዚቷ እንደሆነች ነው የሚታወቀው። ለማንኛውም እንግዲህ እስማኤል ኡመር ጊሌ ላለፉት 26 ዓመት አገሪቱን መርተዋል። ከዛ ደግሞ አሁንም 6ኛ ዙር ምርጫን ለማሸነፍ በመጪው ሚያዝያ ላይ የሚካሄደው ምርጫም በሀገሪቱ ቀጣዩ መሪም ሆኖ ለመቀጠል አዳዲስ እንቅስቃሴዎች እየተደረጉ ነው ያሉትና ኢስማኤል ኡመር ጊሌ የሚመሩት መንግስትም በኢትዮጵያ ላይ በተደጋጋሚ ጊዜ የወደብ ኪራይ፣ የታሪፍ ወዘተ ጭማሪዎችን በማድረግ በርካታ ጊዜ ኢትዮጵያን ለማሰቃየት ሞክሯል። አሁን ነገሮች ተቀየሩ። ከሰሞኑ ምናልባት የባህር በሩን ጥያቄ መጽሐፉም እንደ እርግብ የውሃ እንደ ደግሞ እባብ ልባሙኑ ነው እንጂ የተባለው ዝም ብሎ በሁለቱም ነገር ዝም ብሎ መዝረክረክ ስለማያስፈልግ ኢትዮጵያ ራሷን አልጣለችም። በአንድ በኩል አማራጭ ወደብ፣ ምክንያቱም ግብፅና ጅቡቲ፣ ሱዳን፣ ሌሎቹም ደግሞ በዚህ ቀጠና ያሉ ሀገራት የፈጠሩትን ጥምረት ስለምታቅ ነገሩንም በቅርበት እየተከታተለች ስለሆነ ምንድን ያደረገችው አማራጭ ወደብን መፈለግ ነው። ለምን? ጦርነት በሚደረግበት ወቅት ጦርነት በጣም አክሳሪና አውዳሚ ስለሆነ ኢኮኖሚን ያናጋል። ስለዚህ ያ ኢኮኖሚ እንዳይናጋ ኢትዮጵያ የበርበራ ወደብንም የሞምባሳንም ሌሎች ወደቦችንም ለመጠቀም እንቅስቃሴ እያደረገች ነው ያለችው። በእርግጥ የሞምባሳ በኬንያ በኩል ርቀቱ በጣም ረጅም ስለሆነ ወይም ርቀት ስላለው ዛትማች አመርቂ በሚባል ደረጃ እየተጠቀመች ነው ባይባልም መጠቀም ከጀመርን ግን ቆይቷል። እንኳን እሱን የፖርት ሱዳንንም እየተጠቀምን ነው የነበረው። ነገር ግን አሁን ለየት ያለው ነገር እዚህ ጋር ምንድን ነው? ኢትዮጵያ ከሰሞኑ ይህንን የነ ግብፅና የነ ሻዕቢያን የነ ኢሳያስን እቅድ በመገንዘብ ቀድማ ነገሮች በዚህ መልኩ እንደማይሄዱ ስለተረዳች በጣም ብዙ ሰው ሳይገባው ሲተቸው የነበረውን የሶማሌላንድን የሚሞራንደም ኦፍ አንደርስታንዲንግ ስምምነት ፈረመችና ዲፒ ወርልድ የተባለው የተባበሩት አረብ ኤምሬትስ ወደብ አልሚ ድርጅት የበርበራ ወደብን እንዲያለማ ተደረገ። አሁን ኦልሬዲ ቀኑ ሲደርስ አብዛኞቻችን ያው ተገልጦልናል ብዬ አስባለሁ። ኢትዮጵያ የጅቡቲ ብቻ ጥገኛ እንዳልሆነች አስመስክራለች። ያ ማለት አሁን ከሰሞኑ እንኳን ግብፅና ጅቡቲ ተስማምተው ኢትዮጵያ በታጁራ ወደብ በየትኛውም ወደብ ባጭሩ ጅቡቲ ባላት ወደቦች ማለት ነው የጦር መሳሪያ የምታስገባው ሁለቱ ሀገራት የተስማሙትን። በሌላ አነጋገር እንደ ጅቡቲ ያሉ መንግስታት ያሉበት አገር ያው
የሚዘወር መንግስት ስለሆነ ሴኪውርድ አይኮንም፣ መሆን አይቻልም። በጦርነት ወቅት የምታስገባው የሚገባው የሚወጣው ነገር ስለሚታወቅ ወይም ያ መንግስት ራሱ ሚሊዮን ዶላሮችን ከሌላ ሀገር መንግስት ስለሚያገኝ መረጃ በማካፈል በነገራችን ላይ የጅቡቲ መንግስትም የሶማሌ መንግስትም የሻዕቢያ መንግስትም ዋነኛ ተግባራቸው ወደ ስልጣን ሲመጡ የኢትዮጵያ መንግስትንና የኢትዮጵያን ወቅታዊ ሁኔታ መሰለል ነው። ይህንን ማንኛውም ኢትዮጵያዊ ማወቅ አለበት። በተለይ የሻዕቢያ መንግስት የዘመናት እስካሁን ላለፉት 3 አስርት ዓመታት ሲሰራ የነበረው ኢትዮጵያን መሰለል፣ የኢትዮጵያን ወቅታዊ ሁኔታ ማወቅና ማሳወቅ፣ ከዛ ወታደራዊ አቅሟን፣ ኢኮኖሚያዊ አቅሟን በደንብ ለይቶ ለግብፅና ለሳውዲ አረቢያ ከኤርትራ መንግስትና በአጠቃላይ ግብፅ አባል ከሆነችበት ስብስብ ጋር ለተሰለፉ ኃይሎች መስጠትና ብር መቀበል ነው። እናም የእስማኤል ኡመር ጊሌ መንግስትም ሌላ ገቢ የለውም። ምክንያቱም አንዱ ገቢው ምንድነው? የጦር ኪራይ ነው። እንግዲህ በዓመት እስከ 500 ሚሊዮን ዶላር ያገኛል ይባላል። አንዳንዶች ደግሞ እስከ 700 ሚሊዮን ዶላር ያገኛል በዓመት ከጦር ሰፈር፣ የጦር ሰፈርን በማከራየት ማለት ነው። በርካታ ሀገራት ናቸው በጅቡቲ የጦር ሰፈር ያላቸው። ለአብነትም እንደ ስፔን፣ አሜሪካ፣ ቻይና፣ ጃፓን የመሳሰሉትን መጥቀስ፣ ፈረንሳይን ራሷን መጥቀስ ይቻላል። ብቻ ብዙ ሀገራት አሉ በጅቡቲ ውስጥ። ከነኚህ በጠቅላላው እስከ 500 ሚሊዮን ዶላር የሚሉ አሉ፣ 700 ሚሊዮን ዶላርም ያገኛል የሚሉ አሉ። ለማንኛውም ከዚህ ውጪ ግን ሌላ ገቢ የለውም። ሌላ ገቢው ምንድን ነው? ከኢትዮጵያ የሚያገኘው ቢሊዮን ዶላሮች ነው። ስለዚህ እንደዚህ አይነት መንግስት ያለበት ሀገር ውስጥ ኢንኬዝ እንኳን ጦርነት እንኳን ቢከሰት ጦርነት እየተካሄደ መቼም አንድ ጦርነት ሲካሄድ የሚገቡ መሳሪያዎች ይኖራሉ። ሎጂስቲክስ ግድ ነው። ከዛ በተጨማሪ ደግሞ ሬሽን አለ፣ ተተኳሾች። አሁን ኢትዮጵያ በርግጥ ከውጭ አታስገባም፣ ራሷ እያመረተች ነው። ይሄ ጉዳይ በራሱ የሆነ የሚፈጥረው ነገር አለ። ይሄንን ጉዳይ በሚመለከት ቢያንስ የኢትዮጵያ መንግስት ራሱን ሴኪውርድ ለማድረግ ተጋላጭነቱንም ለመቀነስ የሀገሪቱንም ደህንነትና የህዝቡን ሉዓላዊነት ለማስጠበቅ ቢያንስ አማራጭ ወደብ መጠቀም ነበረበት። አደረገው። ማንም ሳያስብ ያኔ ለምን ታስቦ ነው ከሶማሌላንድ ጋር ስምምነት የተፈረመው? ይሄ ነገር አደጋ ውስጥ ሊጥል ይችላል ምናምን ወከባ በዛ ተባለ። ብዙ ነገር ዝም ነው የተባለው። በመንግስት በኩል ምንም የተሰማ ነገር የለም። ነገሩ ፍንትው ብሎ ሲመጣና ኢትዮጵያ የባህር በሩን ጉዳይ እውን እንደምታደርግ የግድም እንደሆነ ስታስታውቅ በርካታ ሰው ግንዛቤው ተቀይሯል። ነገሩ ገባው። ምክንያቱም ይሄ ሁኔታ ወደ ምን እንደሚያመራ ስለተረዳ ይመስለኛል። እኔንም ጨምሮ በርካታ ኢትዮጵያውያን ይሄ ነገር ገብቷቸዋል፣ ሌላውም ህዝብ። ታዲያ ይሄ ሁኔታ ግን ለኢትዮጵያ ቀድሞ ራሷን ለመከላከል ያደረገችው ጥረት እንዳለ ሆኖ እንደታሰበው ብቻ አልሆነላትም። ምክንያቱም አሁን እየወጡ ያሉ መረጃዎች ምንድን ነው የሚያመላክቱት? የሶማሊያ ፖለቲካ እየታመሰ ነው ያለው። ምናልባት ከሶማሊያ ፖለቲካ ተገፍተው ያሉት አፋሮች ወደ ስልጣን የሚመጡ ከሆነ በኢትዮጵያና በጅቡቲ መካከል አዲስ ስምምነት ወይም ደግሞ አዲስ የሆነ ግንኙነት ሊፈጠር ይችላል። በተመሳሳይ ከኢሳ ጎሳዎችም ያው እንደሚታወቀው መጀመሪያ ክልል ውስጣችሁ በጅቡቲ በጎሳ ፖለቲካ ነው የምትተዳደረው። 2 ጎሳዎች አሉ በዋናነት የአፋር ጎሳና እዛ ውስጥ ማለት ነው። ሌላኛው ደግሞ የኢሳ በአብዛኛው ሶማሌ የሚባለው ጎሳ ነው ያለው። ግን የሚገርማችሁ ነገር የሁለቱም ጎሳዎች ወይም ደግሞ ወደ ኢትዮጵያ ስናመጣው ከጎሳ ያደገ ብሔር ነው። ባህላዊ መሪዎችና መንፈሳዊ መሪዎች የሚባሉት በድሬዳዋና በአሳይታ ነው መቀመጫቸው። የአፋሩ መንፈሳዊ መሪ ወይም ደግሞ መሪ የጎሳ መሪ ሱልጣን አሳይታ ነው መቀመጫው። በተመሳሳይ የኢሳ ደግሞ ጅቡቲ ነው መቀመጫው። ኢማጂን ጅቡቲ ውስጥም የሉም እነኚህ የጎሳ መሪ፣ መቀመጫቸው ኢትዮጵያ ውስጥ ነው። የጅቡቲ ህዝብ አጠቃላይ ብዛት 900 ምናምን ሺህ ነው፣ 1 ሚሊዮንም አይሞላ። አስገራሚው ነገር ግን በስደት እዛ የሚኖረው ያው ስደት እንበለው፣ ግን ይህን ነገር ስል እኔ አሁን ትንሽ ይሰማኛል። ምክንያቱም አገሩ ነው። ጅቡቲ እኮ እንደ ሀገር ቆማለች ለማለትም ይከብዳል አንዳንዴ ስናየው ሁኔታውን። ኦልሞስት እኮ ኤቭሪቲንግ ኢትዮጵያ ላይ ምንም እኮ በራሷ የምታመርተው ነገር የለም። ኢትዮጵያ ላይ የተመሰረተ ነው አብዛኛው ነገሯ። ወደቡን ብቻ ስለያዘችና በውጭ ኃይሎች አማካኝነት በቃ አገር ነች በግድ ስለተባለች ነው እንጂ ጅቡቲ እኮ 100% ያላት አቅም በኢትዮጵያ ላይ የተመሰረተ ነው። እናም ከ1 ሚሊዮን እስከ 1.1 ምናምን የሚጠጋ ሚሊዮን ማለት ነው ህዝብ እዛ ውስጥ ይኖራል። ኢትዮጵያዊ አስባችሁታል? ከጅቡቲ ህዝብ እኮ የኢትዮጵያ ህዝብ እዛ ይበልጣል። አሁን ጅቡቲ የኔ ዜጎች ናቸው ከምትላቸው
ይህም ሆኖ በውጭ ተጽዕኖ ስር ትወድቃለች። እናም እስማኤል የ77 ዓመቱ አዛውንት ሽማግሌው እስማኤል ኡመር ጉሌ በጅቡቲ ኦልሞስት ከ1969 እስካሁን የእሳቸው ቤተሰብ ነው ስልጣኑን የያዘው። ነፃ ከወጣችበት ጀምሮ በቃ በዘመድ ነው የያዙት። እሳቸው ከ26 ዓመት በፊት ካጎታቸው ሲቀበሉ ከዛ በፊት አጎታቸውን የመሩት ያ ማለት ፕሬዝደንት ሐሰን ጉሌድ አብቲዶን እና በኋላ ላይ ደግሞ እስማኤል ኡመር ጉሌድ ናቸው ስልጣኑን ተረክበው እስካሁን እየመሩ ያሉት። በጣም የሚገርማችሁ ነገር 2 ጎሳዎች ኢሳና አፋር፣ በኢሳ ውስጥ ደግሞ 3 ጎሳዎች ዳሎል፣ ወርዲን፣ አብጋን የሚባሉ ከዛ ውስጥ ደግሞ ማምሳን የሚባሉ እነ እስማኤል ኡመር ጉሌ የሚካተቱበት ወይም እነሱ የመጡበት ጎሳ አለ። ይሄ ጎሳ ነው የአገሪቱን ኢኮኖሚም ፖለቲካዊ ስልጣንም ተቆጣጥሮ የሚገኘው። በዚህ ደግሞ ራሳቸው ኢሳዎች ራሳቸው ሌሎቹ ጎሳዎች ቅሬታ አላቸው። አሁን የተፈጠረው ምንድነው? ፕሬዝደንቱ እንደ ከዚህ ቀደሙ እንደ አጎታቸው ወይ ለአንድ ሰው ሰጥተው ስልጣኑን አዲስ ነገር ይመጣል ተብሎ ተጠብቆ ነበር። አሊያም ደግሞ በምርጫው ላይ ተቃዋሚ የሆኑ ኃይሎች ስልጣን ይዘው ርክክብ ይደረጋል ተብሎ ሲጠበቅ አሁን ሚያዝያ ላይ ለሚካሄደው 6ኛው ዙር ምርጫ የሀገሪቱን ሕገ መንግሥት አሻሽለው ከዚህ ቀደም የሀገሪቱ ሕገ መንግሥት ከ2 ተርም በላይ የሚለውን አጥፍተውታል። በተጨማሪ ደግሞ አሁን የዕድሜ ገደብን ከ75 ዓመት በላይ መምራት አይችልም የሚለውን ነገር አፈረሱትና ወይም ሕገ መንግሥት ማሻሻያ ያደረጉና የ77 ዓመቱ አዛውንት በነገራችን ላይ እንደ ሕገ መንግሥቱ አሁን ድረስም ስልጣን ላይ መቆየት የለባቸውም ነበረ። ለምን? ከ75 ዓመት በላይ ጅቡቲ ውስጥ መምራት አይቻልም። ያንን ሕገ መንግሥት አሻሻሉ ከሰሞኑ። ከዛ ለ6ኛ ዙር እሳተፋለሁ ሲሉ የመፈንቅለ መንግሥት እርምጃ ጭምር ለመውሰድ ከጸጥታ ኃይሉም ከሲቪልም ከተቃዋሚ ፖለቲካ ፓርቲዎችም ከጎሳ መሪዎችም የተውጣጡ ቡድኖች ጥምረት ፈጥረው እንቅስቃሴ አድርገው ነበረ። ለጦሩም ጥብቅ ማስጠንቀቂያ ተሰጥቶ ስቲል ጅቡቲ አሁን እየተናወጠች ነው። ያ ማለት ሰላም የለም። ነገር ግን በጣም የሚገርመው ነገር ለዚህ ለፕሬዝደንቱ የሕገ መንግሥት ማሻሻያ የሚያስቅ ነገር ነው ምክንያት የሆነው። እሳቸው ስልጣን መልቀቅ አይፈልጉም ከተባለ አምባገነን ናቸው። ስለዚህ ወደ ኃይል አማራጭ ነው ሰው የሚሄደው። ምክንያቱም በቃ አልለቀም ብለዋል። የህዝብን ስልጣን ስላለቀቁ ወይም እምቢ ስላሉ ወደዛ የሚሄድበት ሁኔታ ነው የሚፈጠረው። እንደገና ደግሞ መምራት ይችላሉ እንዳይባል 77 ዓመት መሆናቸው ብቻ ሳይሆን ከእድሜያቸውም በላይ የጤና ሁኔታቸው እንዲመሩ አያስችላቸው፣ ብቃት የላቸውም እየተባለ ነው። ወይም የመምራት ብቃቱ ላይ አይደሉም እየተባለ ነው። ስራውን የሚያከናውነው ሌላ ሰው ነው። ኦን ቢሃፍ ኦፍ ፕሬዝደንት እስማኤል ኡመር ጊሌ ሆኖ ወይም በሳቸው ተወክሎ ማለት ነው። ስለዚህ ምንድነው ያሉት? ጤናው ሁኔታ የጸጥታ ሁኔታው በጣም አስጊና አዳጋች ደረጃ ላይ የደረሰ ስለሆነ ነገሮች እስኪስተካከሉ እስማኤል ኡመር ጊሌ ጅቡቲን እየመሩ ይቀጥሉ፣ አገራችን የህልውና አደጋ ሊገጥማት ስለሚችል ብለው እንግዲህ ይሄንን በፓርላማ ውስጥ ተናግረው ዋና ምክንያትም አድርገው ሕገ መንግሥቱን አሻሽለው ለ6ኛ ዙር ምርጫ እንቅስቃሴ እያደረጉ ነው ለመመረጥ። አንደኛ ይሄ ንግግር በራሱ እኮ ጅቡቲ ኮንፊደንስ የላትም፣ እንደ ሀገር እንዳልቆመች የሚያሳይ ነው። አንድ ሁለተኛው ጉዳይ ግን ዋናው መሰረታዊ ነገር የሀገሪቱ ልሂቃን አለመስማማታቸው። ይሄ ደግሞ በሀገሪቱ የመፈንቅለ መንግስት እንቅስቃሴ ሊኖር ይችላል የሚለውን ስጋት የበለጠ እንዲያየል ስላደረገው የኢትዮጵያን የውጭ ገቢ ንግድም ላይ ጥላውን አጥልቷል። ኢትዮጵያ ግን ቶሎ ብላ ወደ ምንድን ሄደችው? ወደ በርበራ። እዚህ ጋር ነው አሁን ጨዋታው የጀመረው። ልክ የበርበራ ወደብን እንቅስቃሴ ስትጀምር ኢትዮጵያ ከሰሞኑ አዳዲስ ምስሎች እየወጡ ነው። ፕሬዝደንት ሐሰን ሼክ መሐሙድ በቀጥታ ወደ ምንድን ሄዱት? ወደ ጅቡቲ ነው ሄዱት። ለወትሮ አያደርጉትም። አዲስ አበባ ነው በብዛት የሚመላለሱት። ከዚህ ቀደምም ከጅቡቲ ጋር መነጋገር ሲችሉ ጅቡቲ ከኢትዮጵያ ጋር ያለኝን ግንኙነት እንዳይበላሽ በሚል እንዳለችበት እኮ ይታወቃል። አስመራ እንዲሄዱ ነው የተደረጉት። ፕሬዝደንት ኢሳያስ አፈወርቂና ፕሬዝደንት እስማኤል ኡመር ጊሌ ደሴቶች ምክንያትና በድንበር ውዝግብ ምክንያት ግጭት ውስጥ ገብተዋል። ጦርም ተማዘዋል። የባህር በር ጥያቄውን ስታነሳ ይህንን ግጭት ተዉትና ወደ ምን መጡ? ኢትዮጵያ ላይ ወደ ማሴር መጡ እና ያኔም ሐሰን ሼክ ፕሬዝደንት ኢሳያስ አፈወርቂና ከግብፁ ፕሬዝደንት አብዱልፈታህ አልሲሲ ጋር ሆነው ሰርግና ምላሽ የሆነ ምንድን ነው የሚባለው በአንድ ፖፖ አይነት ጨዋታ ሲጫወቱ እስማኤል ከኋላ እኮ አሉበት፣ ግን አጀንዳውን ያቀርቡና በህቡ ነው የሚንቀሳቀሱት። ለማሳያነት በቀይ ባህር ቀጠና የሚንቀሳቀሱ አሸባሪ ቡድኖችን እንደደገፉ ሲአይኤ ደርሶበት ለአሜሪካ ምክር ቤት አቅርቦ ነበር። ሁለተኛ ደግሞ ሲአይኤ ራሱ ድጋሜ ሌላ መረጃ አውጥቶ ነበር። የጅቡቲ መንግስት ከቻይና መንግስት ጋር በመሆን እየሰለለኝ ነው፣ የጦር ሰፈሬን እየሰለለ ነው። ስለዚህም የጦር ሰፈሬን ከጅቡቲ አንስቼ ሶማሌላንድ ነው ማስገባው ብሎ ነበር የአሜሪካ መንግስት። ይሄም እየታወቀ የኢትዮጵያ መንግስት ዝም አለ፣ ሆደ ሰፊ ሆነ። ወይም
ምንም ማድረግ አይቻልም። ከስር ስራዎች እየተሰሩ ነበረ። ከተሰሩ ስራዎች አንዱ ደግሞ የበርበራ ወደብን መጠቀሙ ነው። ሌሎች አማራጮችን የደረቅ ወደቦችን ማስፋት፣ የሀገርን ኢኮኖሚ በዘመናዊ ዲጂታል በሆነ መንገድ መምራት፣ ቢኮዝ ነገሮችን አለማስተጓጎል ማለት ነው፣ ለማቀላጠፍ እና ኢምፖርት የሚደረጉ አብዛኛው ምርቶችን በሀገር ውስጥ የመተካት ስራም እንቅስቃሴ እየተደረገበት ነው በስፋት። ምክንያቱም ከውጭ የሚገቡ ነገሮች ላይ ጥገኛ ከሆንን ዋና ወጪ ገቢ ንግድን ከሚያዳክም በተለይ ትሬድ ባላንሱን ከሚያናጋው ነገር አንዱ ይሄ ስለሆነ ወደብ ላይ ጥገኛ እንሆናለን በስፋት። የውጭ ምርት ላይም ጥገኛ ነው የምንሆነው። ስለዚህ እዛ ላይ ጥገኛ እንዳንሆን ኢምፖርት ሰብስቲቲዩት የሚያደርጉ ወይም ደግሞ ከውጭ የሚገቡ ዕቃዎችን በሀገር ውስጥ በማምረት መተካት ላይ ፎከስ ተደርጎ እየተሰራ ነው። ያው ውጤቱ ጊዜ የሚፈልግ ስለሆነ አሁን ላይ ኤግዛክትሊ በአሃዝ ደረጃ ይህንን ማቅረብ አንችልም፣ ግን አሉ እንቅስቃሴዎች። እና የሚገርመው ነገር ያ የሶስትዮሽ ወይም የሬድሲ አሊያንስ ከተበተነ በኋላ ማለት ሶማሊያ ከውስጥ ከወጣች በኋላ ስቲል ኢትዮጵያ በወቅቱ የበርበራ ወደብን የሜሞራንደም ኦፍ አንደርስታንዲንግን ከሶማሌላንድ ጋር ተፈራረመች እንጂ ስላልጀመረች ፕሬዝዳንት ሐሰን ሼክ ማህሙድ ዝም ብለው ነበር። በኋላ ላይ ግን ምንድነው የተፈጠረው? ኢሚዲየትሊ ጅቡቲ ገቡና ጅቡቲ ሄደው ከኢስማኤል ኡመር ጊሌ ጋር አውርተው ሐሰን ሼክ ማለት ነው። ከዛ እሳቸው ወደ ሞቃዲሾ ከተመለሱ ከቀናት በኋላ አልሸባብ፣ አልቃይዳና አይኤስአይኤስ አዲስ መግለጫ ወጡ። የቦሳሶ ወደብን እንመታለን። አንድ አልሸባብ ራሱ ያወጣው እንትን ነው። ጋሮዌ ኦንላይንም እዚህ ላይ በርካታ ሚዲያዎች አሁን ዘግበውታል። ከዚህም በኋላ ሽፋን የሚሰጠው ይመስለኛል፣ ምናልባት ጥቃት የሚኖር ከሆነ። በተጨማሪ ከቦሳሶ ወደብ እየተነሳ የአልቡርሃንን ጦርን የሚመታውን ድሮን የሚከማችበትን ቦታ እናጋያለን። ሶስተኛ ደግሞ በዚህ ቀጠና ላይ የተባበሩት አረብ ኤምሬትስ የጦር ሰፈር ያለበትን ቦታዎች በሙላ እንመታለን ሲሉ ዝተዋል። ይሄ ከኢትዮጵያ ብሔራዊ ጥቅም ጋር አይገናኝም? ይገናኛል፣ በቀጥታ ይገናኛል። ለምን ሲባል በሁለት ምክንያት። አንደኛ ፑንትላንድ ላይ ትኩረት ያደረገው ጥቃት አንድም ሐሰን ሼክ የማዕከላዊ መንግስቱን አቅም በማጠናከር በኢትዮጵያ ላይ መዝመት እቅድ ስላለው ወይም ደግሞ የሶማሌላንድ ወደ ሶማሊያ ተመልሳ የሚቻል ከሆነ ግሬተር ሶማሊያን የመገንባት እቅድ ስለሆነ ያለው ኦጋዴንንም ለመጠቅለል ስለሚያስብ የዚያድ ባሬ አይነት አስተሳሰብ ስላለው፣ ምክንያቱም ይሄ ነው ዓላማቸው። በኦጋዴን በካሉባና ኢላላ አካባቢዎች የተገነባውን የጋዝ ማምረቻ አት ሴም ታይም ሊገነባ ያለውን አሁን ላይ በግንባታ ላይ ያለውንም የነዳጅ ፕሮጀክቱንም የማዳበሪያ ፕሮጀክቱንም የሚያስተጓጉል ስራ ሊሰራ ይችላል። ለምን ከተባለ አንድ ማስታወሻ ልስጣችሁ፣ የተረጋገጠ መረጃ ማለት ነው። ልክ ኢትዮጵያ የጋዝ ፕሮጀክቶቹን ይፋ አድርጋ የጋዝ ፕሮጀክቱን ደግሞ ስታስመርቅ ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው በተመረቀው የጋዝ ፕሮጀክት ላይ ተገኝተው ንግግር ባደረጉ በሰዓታት ልዩነት የኦጋዴን ነፃ አውጪ ግንባር መግለጫ ነው ያወጣው። እንግዲህ እንደሚታወቀው የኦጋዴን ነፃ አውጪ ግንባር ጠቅላይ ሚኒስትር ዶክተር አብይ አህመድ በ2018 ወደ ስልጣን ሲመጡ ኢህአዴግ እንዳለ ሆኖ ማለት ነው፣ ሁሉም የፖለቲካ ፓርቲዎች ወደ ሀገር ሲገቡ የገባና ከመንግስት ጋር በሰላማዊ መንገድ እየሰራ ያለ ድርጅት ነው የነበረው። ስምምነትም አለው በነገራችን ላይ ከኢትዮጵያ ከፌዴራል መንግስት ጋር። የኦጋዴን ነዳጅና ጋዝ ግን ይወጣል ተብሎ ጋዙ ወጥቶ ነዳጁም ሊወጣ ፕሮጀክት ሲጀመር ግን ቀዳሚ መግለጫ ያወጣ ድርጅት ሆኖ መጥቷል። ተቃዋሚ የትጥቅ ትግልም እንደሚያደርግ አስታውቋል። አሁን ጨዋታውን ተመልከቱት። ሐሰን ሼክ እዚህ ጋር ምን አይነት ሮል እንዳላቸው ለማሳየት ፈልጌ ነው። ፕላስ ፕሬዝዳንት ኢስማኤል ኡመር ጊሌም እዚህ ጋር ምን አይነት ጨዋታ እየተጫወቱ እንደሆነ እንድታዩት ነው። አሁን ምንድነው እዚህ ጋር ፑንትላንድን የሚያጠቁ ከሆነ ፑንትላንድን ይቆጣጠራሉ በጋራ ኃይል። ፑንትላንድን ከተቆጣጠሩ በኋላ ወዴት ነው የሚሄዱት? ወደ ሶማሌላንድ አይደለም የሚሄዱት፣ ወደ ኦጋዴን ነው የሚሄዱት። ለምን? የኢትዮጵያ ዋና የኢኮኖሚ መሰረት የሆነው የነዳጅና የጋዝ ምርት እዛ ስላለ፣ ፕሮጀክቱም እዛ ስላለ ኢትዮጵያን ይገዳደሯታል፣ ወይም ያንን ቦታ በጸጥታ ጉዳይ ያውኩትና ለመደራደር ይቀመጣሉ። ቢኮዝ ሶማሌላንድን ሄደው የሚወጉ ከሆነ ሶማሌላንድ ዝም ብላ አትጠብቃቸው። ፕላስ ሶማሌላንድን በቀጥታ የሚያጠቁ ከሆነ ኢትዮጵያ እዛ ጥቅም ስላላት ብሔራዊ ጥቅም የተነካ በሚል መግባቱ አይቀርም። ስለዚህ ራሷን ኢትዮጵያን ቢዚ ያደርጋሉ እዛ አካባቢ። ይሄ ያልኳችሁ ነፃ አውጪ ግንባሩን ኦኤንኤልኤፍ ነው የሚባለው፣ ኦጋዴን ናሽናል ሊበሬሽን ፍሮንት ነው የሚለው መሰለኝ። እናም ይህንን ድርጅት በማስታጠቅም እንደዚሁም ደግሞ በማደራጀትም ያሰማሩታል። ለኢትዮጵያ የጸጥታ ስጋት ይፈጥራል። ኢትዮጵያን ጊዜ
ከሶማሌላንድ ጋር ያላትን ግንኙነት እንድታቆም እንድትደራደር ልትደረግ ማለት ነው። ሁለተኛው ጉዳይ ፑንትላንድ ላይ ፎከስ ያደረገው አሁን የነ አልሸባብና የነ አልቃይዳ እና አይኤስኤስ መግለጫ ከኢትዮጵያ ጋር ስትራቴጂካሊ እየሰራች ያለችውን ፑንትላንድን መቆጣጠር ከተቻለ ኢትዮጵያን ማስገደድ ይቻላል የሚል እምነት ስላላቸው። ምክንያቱም ፑንትላንድ ኦልሬዲ ቀጥሎ አገር የምትሆን አገር ነች፣ ግዛት ነች። ለምን የሶማሊያ ማዕከላዊ መንግስት አሁን በሚሄድበት አካሄድ የሚቀጥል ከሆነ ሶማሌላንድን ኦልሬዲ እያጣት ነው። መረጃው አለው ሐሰን ሼክ። ምክንያቱም አሜሪካ የመጀመሪያዋ ቀዳሚዋ ለሶማሌላንድ አገርነት እውቅና የምትሰጥ ያው ግን በሁለተኛ ደረጃ ላይ እንደተቀመጠች ነው መረጃው የሚያሳየው። አንደኛው ሀገር ማነች እስካሁን ዲስክሎዝ አልተደረገም። ኦብቪየስሊ ግን ባይ ዲፎልት ማን ነው ሊሆን የሚችለው? ወይ ኢትዮጵያ ነች ወይ እስራኤል ናቸው። ግን አሜሪካ እውቅና ልሰጥ ነው። ከአሜሪካ ጀርባ 35 ሀገሮችም እውቅና ለመስጠት እየተዘጋጁ ነው። ሶማሌላንድ ደግሞ አዲስ መደራደሪያን አምጥታለች። ከ1960 ጀምሮ ያኔ እንኳን 35 ሀገራት እኮ እውቅና ሰጥተውኝ ነበረ። አሁን እኔ እንደ አዲስ ሳይሆን ያንን የነበረውን እውቅና አጽድቁልኝ ነው እንጂ እኔ እኮ ቀድሜም አገር ነበርኩኝ የሚል መከራከሪያን አንስታለች። ያ እንግዲህ እየታየ ነው። ኦልሞስት የሶማሌላንድ አገር የመሆን ጉዳይ እያለቀ ነው። አሁን ጉዳዩ ፑንትላንድም ትሄዳለች ነው። ፑንትላንድ ደግሞ ከሄደች ምናልባት ጥምረትም ይኖራል ከኢትዮጵያ ጋር። ያ ማለት ኢትዮጵያ በቀይ ባህርም በህንድ ውቅያኖስም ፈታ ብላ ነገሮችን የምታከናውንበት፣ ያ ማለት አሳሪ የሆነ ውልን ተፈራርማ በዘላቂነት ቀጠናው በተለይ በደቡብ በኩል ሊመጣባት ሊቃጣባት የሚችለውን የትኛውንም ስጋት መቀነስ የሚያስችል ነገር ውስጥ ልገባ ነው ማለት ነው። ይሄን ደግሞ አይፈልጉትም። ለምን? ኢትዮጵያ በደቡብ በኩል ስትናጋ በሰሜን በኩል ሾልከው ለመግባት ስለሚያስቡ እና ይሄንን ነገር ፕሬዝዳንት ሐሰን ሼክ መሐሙድ ከጅቡቲው ፕሬዝዳንት ኢስማኤል ኡመር ጊሌ ጋር በመሆን ከተነጋገሩ በኋላ ወደ ምን አመጡት? ኢትዮጵያ የበርበራ ወደብንም ትጠቀም የአሰብ ወደብንም ትጠቀም የጅቡቲ ጥቅም ስለሚነካ አቋም ይዘዋል እነሱ። ሐሰን ሼክ ደግሞ ሶማሌላንድም እንድትመለስ በዋናነት ደግሞ አሁን ፑንትላንድም ከእጁ እንዳትወጣ ስለሚፈልግ ጥምረት ፈጠሩና የግብፅ አጀንዳን ለማስፈጸም አሁን እንቅስቃሴ ማድረግ ጀምረዋል ማለት ነው። አንዱ እንቅስቃሴ ምንድን ነው? ጅቡቲ ከኢትዮጵያ የምታገኘውን የኤሌክትሪክ ኃይል በሶላር ኃይል፣ ምክንያቱም አካባቢው በጣም ሞቃታማና ፀሐይ በገፍ የሚገኝበት አካባቢ ስለሆነ በሙቀት በፀሐይ ኃይል የሚሰራ የሶላር ኢነርጂን ፕሮጀክት ይፋ ለማድረግ ተስማምተዋል። ማናማ? ግብፅና ጅቡቲ። ሶማሊያና ግብፅ ከዚህ ቀደም ምን እንደተስማሙ ይታወቃል። ግብፅ ልክ አሁን ለኤርትራ ቃል እንደገባቸው የሶማሊያን ግዛታዊ አንድነት አስጠብቃለሁ በሚል 10,000 ጦርም እዛ አዘምታለሁ በሚል ቃል ገብታ ነበር። እስካሁን ወፍ የለም። ግብፅ የራሷ ብሔራዊ ጥቅምም ቢሆን አንድ ዜጋዋን ሄዳ እዛ እንዲገደል ወይ ሕይወቱ እንዲጠፋ አታረግም። በራስ ነው የምታባለው እዛው። ሶማሊያ ከሆነ ጥቅሟ እና የሶማሊያ መንግስት ከሆነ ችግሯ የሶማሊያ ዜጎች እዛው ተባልተው ጥቅሟ እንዲጠበቅ እንጂ ዜጋዋን ልካ ማስበላት አትወድም። የለባትም፣ እንደዚህ አትሞትም። በነገራችን ላይ ጠቅላይ ሚኒስትሩን ባለፈው ባህር በሩን ጉዳይ በሚመለከት የመጨረሻ ማስጠንቀቂያም እንደዚሁም መልእክትን ባስተላለፉበት ጊዜ ማንም አይሞትላችሁም ያሉትም ትክክልም ነው። ምክንያቱም ግብጾች የዚህ አይነት ባህር የላቸውም። አረቦቹ ሲጀመር እርስ በርስ ያባላሉ እንጂ ማንም የትኛውንም ዜጋቸው ልከው እንዲሞት አያደርጉም። እንግዲህ የምንባላው ለነሱ ሲሳይ ለመሆን ነው፣ እኛ እዚህ የምንገዳደለው ማለት ነው። እውነታው ይሄ ነው። ግብፅ አሁን መታ የአሻጥሩና የሴራው ማሳያ የሶላር ኢነርጂን እዛ ለመትከል ነው። ይሄ ማለት ምን ማለት ነው? ኢን ዘ ሎንግ ረን በቀጣይ በሂደት ጅቡቲን ከኢትዮጵያ የመነጠል ስራ። ቀደም ሲል ከዚህ በፊት ባጋራናችሁ መረጃ የጅቡቲ መንግስት የኢትዮጵያ መንግስት ከኤርትራ ጋር ጦርነት ውስጥ የሚገባ ከሆነ ወይም የቀይ ባህር ጉዳዩን መሰረት ያደረገ አይዘር ዋን ቱ ዋን አንድ ለአንድ ጦርነት አሊያም ደግሞ ቀጠናዊ ጦርነት የሚቀሰቀስ ከሆነ የጅቡቲ ወደብ ለኢትዮጵያ የውጭ ገቢ ንግድ አገልግሎት እንዳይሰጥ ኪሳራውን ደግሞ ሳውዲ አረቢያ፣ ኳታርና ግብፅ ሊክሱ። በጣም የሚገርማችሁ ነገር ያልተጠበቀ ሌላም ሀገር አለ። ኢራን እዚህ ውስጥ ልትገባ እያሰበች ነው። እናም ይሄ ጉዳይ ኢትዮጵያን አጣብቅኝ ውስጥ ለመክተት ያሰበ ከመሆኑም በላይ ተግባራዊ እርምጃዎች ደግሞ እየተጀመሩበት። ምንድነው ታዲያ አሁን እዚህ ጋር የምንረዳው? አስቡት እስኪ ወደ ኋላም። በተለይ ታሪክ የምታውቁ ምራቃችሁን ዋጥ ያረጋችሁ ሰዎችም ወጣቶችም ማንኛውም ማገናዘብ የሚችል አእምሮ ያለው ሰው ይገባዋል። ይሄ ነገር በእርግጠኝነት የሆነ ጊዜ ኢትዮጵያ ለማንሰራራት ብሔራዊ ጥቅሟን ለማስጠበቅ ለማደግ ስትነሳ ከየት እንደሚመጡ አይታወቅም። ይፈለፈላሉ የኢትዮጵያ ጠላቶች። ይሄ ጉዳይ እንግዲህ ስምምነቱ ተደርጓል ብያችኋለሁ አይደለ? ሶማሊያም ወደዛኛው ጎራ ተቀላቅላለች ብያችኋለሁ። ምን አይነት መረጃ ወጣ? ጋርዌ ኦንላይን ምን አጋራን? ሶማሊያ ኤምስ ፎር
100,000 troops army as fight against al-Shabaab intensifies ምናምን ይልና ይህንን ያሉት ማናቸው? አህመድ ሙአሊም ፊቂ የሶማሊያ ወይም የማዕከላዊ መንግስቱ ሞቃዲሾ የከተመው መንግስት ማለት ነው። የሶማሊያ የመከላከያ ሚኒስተር አህመድ ሙአሊም ፊቂ ምን አሉ? ሶማሊያ ከአልሸባብ ጋር ያለው ጦርነት እየተፋፋመ ስለመጣ ተጨማሪ ዌል ትሬንድ የሆኑ በጣም የሰለጠኑ 100,000 ወታደሮችን በሚቀጥሉት ወራት ታሰለጥናለች። አይደለም 100,000 10,000 15,000 ወታደር ማሰልጥ በጀት የለኝም የሚል ስሞታን ለአሜሪካ መንግስትና ለአውሮፓ ህብረት የሚያቀርበው ሐሰን ሼክ መሐሙድ መንግስት አሁን ከየት አምጥቶ ነው 100,000 ጦር ሊያሰለጥን? የገንዘብ ፋይናንስ ችግር የለብኝም ራሴ ወጣዋለሁ የሚል መግለጫ የሚሰጠው? እዛ ጋር ኢስማኤል ኡመር ጊሌ ከግብጽ ጋር ኢትዮጵያ ጅቡቲን የያዘችባቸው የምታማልልባቸው ወይም መደለያ አርጋዘችባቸው ፕሮጀክቶችና እነኚህ ለምሳሌ ሸቀጦችን ማቅረብ ጫትን፣ ውሃን የመሳሰሉ ለዛውም በቋሚነት ነው። አገር ውስጥ ሁላ እጥረት እያለ እነሱ ጋር መቋረጥ የለበትም። ይሄ ውላችን ነው። ለምን ተገደን የገባንበት ወደቡን ለማግኘት ብቻ ስንል ማለት ነው። ያንን ለማግኘት ሲባል የምታቀርባቸው ምርቶች ግብጽ በሂደት እንድትተካላት ወደቡን ግን ኢትዮጵያ እንዳትጠቀም ለማድረግ እንቅስቃሴ እያደረጉ ነው። ኦልሬዲ ተግባራዊ እንቅስቃሴ ውስጥ ገብተዋል። በተመሳሳይ ሐሰን ሼክ ደግሞ 100,000 ጦር ለማሰልጠን አሁን በጀቱም አለኝ ብሎ እንቅስቃሴ ጀምሯል። ይሄ ግጥምጥሞሽ ይመስላችኋል? ታቅዶና ታስቦበት የሚሰራ ሴራ ነው። ይሄ እስከሚሆን ድረስ መስተጓጎል እንዳይገጥመው አልሸባብንና አልቃይዳን አይስን የግብጽ፣ የሳውዲ አረቢያ፣ የኳታርና የኢራን ቡድን ደግሞ ምን አደረገ? እዛ አካባቢ በተለይ ዋና ፎከሱ መሆን ያለበት ዳኛውና ታችኛው ሄርሸበሌና ሞቃዲሾ አካባቢ ሳይሆን አልሸባብ አሁን ጥቃት የሚያደርስበት ቀጠናውን መለየትና ማጠናከር ያለበት ፑንትላንድ ውስጥ ነው በሚል ወደዛ ሽፍት እንዲያደርግ አድርገውታል። ሴራ እኮ ነው ይሄ። ምክንያቱም አልሸባብ ፑንትላንድ ገባ ማለት ኦጋዴን የማይገባበት ጉዳይ የለም። ኦጋዴን ደግሞ ኢትዮጵያ ምን አላት? ወሳኝ ፕሮጀክት አላት። ተመልከቱ፣ ስትራቴጂካዊ የሆነ ወሳኝ ፕሮጀክት አላት። እዛ አካባቢ ጋዙ አለ፣ ነዳጁ አለ፣ ምን አለ፣ ማዳበሪያ አለ፣ ሌሎች ፕሮጀክቶችም አሉ። የጸጥታ ስጋትና ችግር ካለ ከዚህ ቀደም የቻይና ዜጎች ታፍነው ተወስደው የተገደሉም አሉ። ታስታውሱ ከሆነ የነዳጅ የጋዝ ፕሮጀክቱ በተጀመረ ማግስት ማለት ነው። የሆኑ ወራት ተጠብቆ ይሄው እንግዲህ የአሸባሪ ቡድን ወስዶ ግማሾቹን ገሎ ግማሾቹን በኋላ ላይ የለቀቀበት ሁኔታ ነው ያለው። የዚህ አይነት ትርምስ ለመፍጠር ነው። የጸጥታ ችግር ካለ የማዳበሪያ ፋብሪካው እውን አይሆንም፣ ጋዙ እንደሚፈለገው ኤክስፖርት አይደረግም፣ የኢትዮጵያ ኢኮኖሚ ይዳከማል ማለት ነው። አያችሁ፣ በዚህ መልኩ ነው እኛ ላይ እየመጡብን ያሉት። ይሄንን እያወቀ ነው እንግዲህ ኢትዮጵያዊ ለነሱ መጫወቻ በብር ተደልሎ፣ አንዳንዱ ደግሞ ሳይገባው፣ አንዳንዱ ደግሞ በቅናት፣ አንዳንዱ ደግሞ በንዴት፣ አንዳንዱ ደግሞ ዓላማ የሌለው ዝም ብሎ ጦርነት እያደረገ የሚገኝ። ምክንያቱም እንደነገርኳችሁ አረቦቹ ዘያር ስማርት፣ እነሱ ስማርት ናቸው፣ ብልጥ ናቸው። የራሳቸውን ዜጋ አይማግዱም። የነሱ ብሔራዊ ጥቅምን ለማስከበርም ቢሆን የሌላ ሀገር ዜጋን ነው እዛው አዋክተው አባልተው አገዳድለው ጥቅማቸውን የሚያስጠብቁት። እኛ ላይ የሆነ ያለው ይሄ ነው። መንቃት አለብን። አሁን ጉዳዩ ሰንበዲ ስልጣን ያዘ ሰንበዲ መራ አይደለም። ኢትዮጵያ ታድጋለች አታድግም፣ ኢትዮጵያ ትቀጥላለች አትቀጥልም ነው ጉዳዩ። ስለዚህ እዚህ ላይ ምንም ጥያቄ እኮ ሊኖር አይገባም። አንድነት ኢዝ መስት፣ በቃ ግድ መሆን አለበት። የውስጥ ጉዳያችን ከኛ ውጪ ማንም አይገደውም፣ ማንም አይጨነቅልንም ለውስጥ ጉዳያችን። የውስጥ ጉዳያችንን ለማጠናከር ደግሞ ከኛ በላይ ማንም የለም። እኛ ራሳችን እርስ በርስ ሰላም ካልፈጠርን መንግስትም ወደ ሰፊ ሆኖ ሌላውም ደግሞ በተቃዋሚ ጎራም ያለው ተቀራርበው መስራትና ሰላም ካልፈጠረ እመኑኝ ኢትዮጵያ በዚህ መልኩ ልታድግ አትችልም። ጦርነት እያለ ያደገ ሀገር የቱ ነው? ግጭት ሊኖር ይችላል። ስለዚህ እንደዚህ አይነት አሻጥሮች ስላሉ በእርግጥ ኢትዮጵያ እንደቀደመው ጊዜ አይደለችም። አሁን ስማርት አካሄድ ይሄንን ከሰሞኑ እንኳን የግብጽ ዓለም አቀፍ ግንኙነትና የጂኦፖለቲክስ ተንታኞች በጣም ገራሚ የሆነ እኛ ያላየንበትን አንግልም ጭምር አይተው ትንተና ሲሰጡ ነበር። አንዱ የተሰጠው ትንተና ምንድነው? ኢትዮጵያ ዝም ብላ እኛ የጸጥታ ችግር አለባት እንዲህ ያለ ስንል ቀጠናውን እየተቆጣጠረችው ነው። ቀጠናውን ደግሞ ለመቆጣጠር ቁልፍ አድርጋ ያዘችው አንዱ ውሃ ነው። ሌላው ደግሞ ወታደራዊ አቅሟንና ዲፕሎማሲ ነው። በዋናነት ውሃና የሌላ ዲፕሎማሲ ነው። አሁን የባህር በሩን ደግሞ የሚጨመር ከሆነ ኢትዮጵያ ቀጠናውን ትቆጣጠራለች። ግን ኢትዮጵያ አጎንብሳ ጸጥ ብላ ነው እየሰራች ያለችው ነው ያሉት። እነሱ እንኳን ተረድተው ይህን ሲሉ እኛ መረዳት ካልቻልን ከባድ ነው የሚሆነው። ቢኮዝ
የአገር ልማት ይብዛም ይነስም ተወደደም ተጠላም የሁላችንም ልማት ነው። ማንም ጋር ይደርሳል። አገሪቱ ስታድግ የማይጠቀም ዜጋ አይኖርም። ደግሞ ታሪክ ራሱን መድገሙ ነው የሚያስገርመው። ያኔም ኢትዮጵያ ልትነሳ ስትል ስታንሰራራ እስኪ በአፄ ኃይለ ሥላሴ ዘመነ መንግሥት አስታውሱ። ታሪክን ወይ ወደኋላ አንብቡ። ኢትዮጵያ የአባይ ግድብን ልገነባ ስትል ቶሎ ብላ ግብፅ ገባችበት። IMF ሰጣለሁ አለ ገንዘብ፣ አልቀበልም አሉ ንጉሡ። ለምን? ከኋላ ያለውን አሻጥር ተገንዝበው። ግን አስጠንተውታል። $15 ሚሊዮን ወጪ ተደርጎ 10 ሚሊዮን ተጨማሪ ፈሰስ። ተመልከቱ። እንደገና ደግሞ የመስኖ ልማትንና የእርሻ ስራውን በሚመለከት ጥናቶች ተጠኑ። ሊለማ ሲል የጸጥታ ችግር መጣ። ደርግ መጣ። ደርግ ደግሞ ከአፄ ኃይለ ሥላሴ ዘመነ መንግሥት ወደ ደርግ ሽግግር በነበረበት ሰዓት ማን ተነሳ? ዕድል ያገኘ ተነሳ። ኤርትራ ተገነጠለች። በነገራችን ላይ ኤርትራ ኢሳያስ አፈወርቂና ጓደኛቸውን በካይሮ የሃይስኩል ትምህርቱን የጨረሰውና የሁለተኛ ዓመት የአርኪቴክቸርና ማቴማቲክስ ኮሌጅ ወይም ዩኒቨርሲቲ ትምህርቱን ትቶ የቀድሞውን ኤርትራ ሊበሬሽን ፍሮንት ELFን የተቀላቀለውና ኋላ ላይ የሻዕቢያ ዋና ጸሐፊ የነበረውን ረመዳን ሙሐመድ ኑርንና ምክትል ጸሐፊውን ኢሳያስ አፈወርቂን አገሯ ወስዳ አስተምራና አስታጥቃ ኢትዮጵያ ላይ የላከችው ቻይና ነበረች በወቅቱ። አፄ ኃይለ ሥላሴ ያኔ በ50ዎቹ ያኔ ቻይና ሄደው ማውን ተማጽኖ ነበር። ነገሩ ስለገባቸው ግን ረፍዶ ነበር። የደርግ መንግሥት ሲመጣ የጸጥታ ስጋት ነበረ። በቃ ተዋከበ። አንዱም ኤርትራም ሳትመለስ ቢያንስ ጅቡቲም ሳትመለስ ሁለቱም እንደሄዱ ቀሩ። ለምን? የደርግ መንግሥት ስልጣን ላይ በቆየባቸው ዓመታት በጣም ከፍተኛ የሆነ የጦር እንቅስቃሴ ስለነበር፣ ጦርነት ስለነበረ መጨረሻ ላይ መንግሥት እንዲወድቅ ነው የተደረገው። ታዲያ መንግሥት ሲወድቅ እኮ ኢትዮጵያ የነበራትን ቅርጽ ይዛ እኮ አይደለም የቀጠለችው። ኤርትራም ተገነጠለች እዛው። ጅቡቲም ለኢትዮጵያ መመለስ በሚገባት ሰዓት ሳትመለስ ግብፅ ሌላ እጇን አስገብታ አዲስ አብዮት የነ ኢስማኤል ቤተሰብ ስልጣን ይዞ እስካሁን አለ ማለት ነው። ይሄ ነው ጉዳዩ። ይሄንን እየተረዳን አሁን ደግሞ ሌላ አጋጣሚ ሌላ ደግሞ ግዛት እንትን ይባል ወይ ደግሞ ሌላ ትርምስ ይምጣ፣ አገሩን የሚወድ ዜጋ በእንደዚህ አይነት ሰዓት ከአገሩ ጋር ነው የሚቆመው። ይህን ስል እኔ የነጻነት የመብት ጥያቄ ወዘተ መሰረት በማድረግ ለሕዝብ ትክክለኛ ጥቅም የሚታገል ሰው አይኑሩ እያልኩ አይደለም። በደንብ ነው፣ ከልቤ ነው የምደግፈው። ግን ሕዝብ የቱ ነው? የሕዝብ ጥቅምስ ምንድን ነው? ሕዝብ እኮ አገር ነው። የአገር ጥቅም ነው የሕዝብ ጥቅም ማለት። ስለዚህ አገር ስትኖረን ነው አይደል እንዴ ሁላችንም ተከባብረን የምንኖረው። እዚህ ላይ ጥንቃቄ ማድረግ ነው። በተለይ እኔ የሚደብረኝ ደግሞ ማለት ትክክልም አይደለም፣ እንዴት ከግብፅ ጋር እንሰራለን? የማናችንም ወዳጅ አይደለችም ግብፅ። ሻዕቢያ ኤርትራን እንዲገነጠል የ50 ዓመት ፕሮጀክት ለእኛ የሰጡን እነማን ናቸው? ሳውዲ አረቢያና ግብፅ ናቸው። ሻዕቢያ እንዲደራጅ ቻይና ጨምራ አግዛለች። ይህን ታሪክ ምን ያህሎቻችን እናውቃለን? አላቅም። በኋላ ኢሳያስ አፈወርቂ አብሮት የተማሩትንም ለቃቅሞ አስወግዶ ነው እንግዲህ ስልጣን ያዘው የተቆጣጠረው መጨረሻ ላይ። በዚህ ጉዳይ ሌላ ቀን እንመጣበታለን። ለማንኛውም ይሄ ሁኔታ ነው ያለው። ስለዚህ አሁን በሁሉም አቅጣጫ ኢትዮጵያዊ አይኑን መግለጥ፣ አካባቢውን በጥንቃቄ መጠበቅ፣ ከዛም በኋላ የሚሆነውን ነገር ማየት ነው። ምክንያቱም እንደቀደመው ጊዜ እንደሚመጡ ስለሚታወቅ የመንግስት አካሄዳውን እንደዛ አይደለም። ብዙ ነገሮች ተቀይረዋል። የኢትዮጵያ የቀጠናው ምልከታ፣ ቀጠናዊ ትንተናዋ፣ ቀጠናውን የምትመለከትበት አካሄድም አረዳድም ድምዳሜዋም ተለይቷል። ከቀድሞ በተለየ ነው። ለዛም ነው በዚህ ሁሉ ትፈርሳለች። በቃ አሁንማ ችግር ከመቼውም ጊዜ በላይ ኢትዮጵያ ተዳክማለች፣ በታሪክም እንዳሁን ተዳክማ አታውቅም ሲባል እያንሰራራች እየወጣች ያለችው ለምን? የኢትዮጵያ አካሄድ አሁን ሚስጥር ነው። አልገባቸውም። ለነሱም ተወዛግበውበታል። ለዚህ ነው እኮ ግድቡ ሲገነባ ያሁሉ ዛቻ። መቼም ስንት ሚሳኤል ያስተኩስ ነበረ፣ ምንም የለም፣ ወፍ የለም። በተመሳሳይ አሁን የባህር በሩ ላይም የሁሉ ጫጫታ ታዩታላችሁ ነገሩ ሲያልፍ። ስለዚህ ቢያንስ አንድ ማሳያ አለን፣ ትልቅ ማሳያ የሚሆን ህዳሴ ግድቡ አልቋል ተገንብቶ። ይሄ እኮ ትልቅ ማሳያ ነው። ለዘመናት የናፈቅነው ግድብ ፕሮጀክታችን እውን ሆኗል። ይሄም እንዲሆን ነው አብረን መጣር ያለብን። ፕሊስ እንደዚህ ነው እኔ ልል የምችለው እና ወቅታዊ ሁኔታው ይሄ ነው። በቀጣይ አልሸባብ፣ አልቃይዳና አይኤስአይስን ጨምሮ በምስራቅ አፍሪካ ቀጠና የሽብር ጥቃቶችን ለመፈጸም ማስጠንቀቂያ ስለሰጠ አንድነትን ማጠናከር አስፈላጊ ነው። የውስጥ ሰላምና አንድነት ካለ ጠላት ምንም ቢል ኢትዮጵያን መጣልም መከፋፈልም ወይም ደግሞ የኢትዮጵያን ብሔራዊ ጥቅም ሊያስተጓጉል አይችልም። ስለዚህ ዜጎች እዚህ ላይ ነው መበርታት ያለባቸው ለማለት ነው። ውድ
የገበያ ሚዲያ ልዩ የፖድካስት ፕሮግራም አድማጭ ተመልካቾችና ተከታታዮቻችን ስለነበረን ቆይታ እጅጉን እያመሰገንን ለዛሬ ያዘጋጀንላችሁ የገበያ ሚዲያ ልዩ የፖድካስት ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ከፖድካስት ፕሮግራሙ በርካታ መረጃዎችን፣ ጥቅሞችን እንደዚሁም ደግሞ ቁም ነገሮችን እንደገበያችሁ ተስፋ አደርጋለሁ። ከኛ ጋር መስራት የምትፈልጉ ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉ የስልክ ቁጥራችንን የኢሜል አድራሻና ወይም የቴሌግራም አድራሻችንን መጠቀምና እኛን ልታገኙን ኮንታክት ልታደርጉን እንደምትችሉ በመጋበዝ በቀጣይ በሌላ ርዕሰ ጉዳይ እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።